ራስዎኝ ባንሶላ ተሰርቅ ያውቃል አላልኳችሁ? ወይኔ አንተ ሰው አላልኳችሁ? በልጅነቱ አራስ ሆኖ ተሰርቅ ያውቃል። አራስ ሆኜ አንተና አራስ ሆነ አንተ ህፃን ልጅ ሆነ ማለት ያራስ ልጅ ሆነክ? አራስ ሆኜ ባንሶላ ተሰርቅ ያውቃል። ተሰርቄ የት? እቤት። ሆስፒታል ነው ቤት? እቤት። ፍልፍሉ የሆነ ነገር ማውራት ትችላለህ ከፈቅድልኝ? አፌ ተሰጠህ ለምንድን ነው? አይደለም ኢምፐርሰናል ነው ላወራ። በስንት ፍልፍሉ አይ ቲንክ 2-3 እናቶች አሉት። አይ ቆይ እንትንም ጠይቀው ምናልባት እንዴ ጥያቄው ከባድ ነው። ምናልባት በዚህ ስሜት ውስጥ ሆኖ ማን ነገረ? እማዬ ናት የነገረች። የት ተገኘ? ተሰርቄ በሁለተኛው ቀን በር ላይ። በአንሶላ ወይስ በብርድ ልብስ ተገኘ? ስትገኝ? ስገኝ ብቻዬን ነው። በአንሶላ ነው ከልብስ ጋር የተሰራ። በዛችው አንሶላ? አይ ብቻዬን ነው በር ላይ ያስቀመጠ። አይ በደንብ አዳምጠኝ። በአንሶላ ነበር የተሰረከው? ከሁለት ቀን በኋላ ያችን አንሶላ አድርገው ነው ማለት እንደ ዕቃ ነው ወስደው የመለሱት? አንሶላ ከሚታጠብ ልብስ ጋር ሰርቀውኝ ከዛ መለሱ። እሺ ማማ ጋር እንዴት አደክ? እማዬ ሰጥታ ነው? እሱ ካደገ በኋላ ማማ ጋር ካደክ በኋላ ነው የነገረችኝ። እና አራሶኛ ተሰርቀ በቃ ማማ ጋር ሄዳል። እዛች እናት ጋር ደግሞ ስትሄድ ቆይ እማዬ ናት የሰጠች። መቼም አንተ በባዶ ተጠቅማለህ ብዬ አላስብም። አንገት ላይ ሀብል ነበር? የለም። ለምን ሰረቁት? አንሶላ ጋር የሚታጠብ ልብስ ላይ ነበር። ለምን ሰረቁ ታዲያ? እማዬ ምንድን ያለች? ተሰርቀህ ነበር? ከሚታጠብ ልብስ ጋር አብሬ ተሰርቄ እኮ እሷ ናት ያገኘች። እሺ ቆይ ሆድህን አልቻሉትም ነበር የመለሱ? ኧረ ገና አራስ ልጅ ነው። ከሁለት ቀን በኋላ ተመለሰኩ። ግን አራስ የስንት ወር? የሁለት ወር። አይ ልጅ እንደሚሰረቀው ሰርቀውት ሊሆን ልጅ ነበር አያስታውስም። አራስ ነበር አያስታውስም። ተነጋገሩ። እውነት እንዴ ፍልፍሉ እኔ እንጃ በቃ እውነት እንደዚህ ሄዶ ሰውዬ በህፃንነቱ እንዳለው ምናልባት በህፃንነቱ ነው የሞተው አይደለም። አንዳንድ ጊዜ ምን አለ መሰለህ በረከት ይዞኝ የሚሄድባቸው ቦታዎች እማዬ ናት ተዋውቃት ይላል። ብዙ እናቶች አሉት እና ምናልባት ይህ ታሪክ እንደዚህ ሆኖ ሊሆን ይችላል ብዬ ነው እንጂ ከምንም አይደለም የተነሳሁት። ግን ብዙ እናቶች አሉት። በነ ፍልፍሉ ዘመን እኮ ልጅ አይሰረቅም። ከዛ ደግሞ ከሚታጠብ ልብስ ጋር ነው። ካንሶላ ጋር እንዴት ይሄንን ያቸው ጻድቅ ባንሶላ አይ ሊሆን ይችላል። ማርቆስ በጣም ቀጭን ልጅ እኮ ልብስ ጠቢ ይሰረቃል ብለሽ ተሰረቀኝ ሲንስ 2-3 እናት ካለው አንደኛዋ እናት ሳታቅ አንደኛዋ እናት ከወሰደችው መልሳ በመስኮት በር ላይ ለምጣለች። ከቀን በኋላ ሲገለጥ ልብሱ ሊታጠብ ሲል ተገኘ እንዴ? እንዴት ነው የምታስረዳኝ? ወደ ሌላ ነገር ከረከት እንደዚህ ካልተገኘ እንደዚህ አይነት ልጅ አይሆንም። ስለዚህ ንገሩኝ ጥሌ ምን አልክ? እንደዚህ አይነት ልጅ አይሆንም። እኔ በደንብ ልጅነቱን አላውቀውም፣ ግን ከጥሌ ጋር እውነት። እሺ ማርቆስ ያው የተገኘ ልጅ ነው ንገረን። በቃ ወርቁ የተገኘ ልጅ ነው ብላችሁ ደመደማችሁ? ያው ልጅነቱ አንተ ግን መጠርጠር እኮ ትችላለህ። ጠረጠርኩ እኮ ንገረና ንገረን። ይሄ እናንተ መልስ። አባቱም ሁለት ነው ያለው። ለምን ተብሎ የልጅ ይሰራል? አባቱም ሁለት ይሄም አባቴ ነው ይላል፣ በቀለም አባቴ ነው። ይሄ እኮ በጣም የሚገርም ሰው እኮ ነው። ስለዚህ እመነው ግድ የለም። ተሰርቃ ምናምን ዞር አድርግ ለምን ተናንጀ 5 ነጥብ ስለሚወስድ ማርቆስ ንገረን። አንተ ነው የምትጠበቀው። እኔ ምን ብቻዬን ምን አመጣለሁ? ስለዚህ በአብላጫ ድምጽ እሱን እንመነው። እሱማ ገና ሌላም ነገር ይልሽ እንመነው ግድ የለም። እሺ አረ ሌላ ትሙን የግል ሐሳቤ ነው። የግል ሐሳቤ ነው። የግል 5 ነጥብ ነው ማስወስደው። አንቺ ልብሽ ምን ይልሻል? እውነት ነው አለ እውነት አላሁን። እሺ ስለዚህ ማርቆስ ንገረን። የመጨረሻ ምን ልበል? በቃ ከልብስ ጋር ፍልፍሉ አሮሸት ነው። ቆይ ግን አንድ ቆይ እሺ እውነት እንዴ ፍልፍሉ ይሄ ወንበር መቀየራ አራስ ሆኜ በአንሶላ ተሰርቄያለሁ ያለውን ጥላሁን ባስረዳው መሰረት ጥላሁን አዩና ማርቆስ እውነት ነው ብለዋል። ቁሙ ወንድሜ፣ እውነት ነው ብለዋል። እቃ ምናምን ካጠገቡ ዞር አድርግ። ወንድሜ እውነት ነው ብለዋል። ወንድሜ ተው እንደሱ አታልቅስ። አይ ቆይ
ቀና በል። አሁን ፍልፍሉ ያወራው ነገር እውነት ነው ውሸት ነው? በ14ም ተውን ግን እንኳን ተወለድ እውነት ነው ውሸት ነው? ወይ ውሸት ነው።